የአርሲ ክርስቲያኖችም የአክሱም ሙስሊሞችም እንባ ጫው ነው። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። አርሲ ላይ በተካሄደው ነገር ሁላችንም አዝነናል። እንደ ሂዩማኒቲ ማንም ሰው ሊያዝን ይችላል። ግን ደግሞ አዶናይ በጣም ነው የገረምከኝ። እስከዛሬ አክሱም ላይ እንደዛ አክሱም ሲሰቃዩ አዶናይ ለባቡር ሄር ያደረገውን መቼም እንረሳው ይመስለኛል። የሰባዊነቱ ማረጋገጫ ነው። የዛሬው ቅሬታ ትናንቱን የነገውን መልካምነት ሊገድለው አይገባም። ዛሬ ባለማወቅና በፕሮግራሞች መደራረብ ድምጽ ለመስጠት ቢዘገይ ይህን ያህል የፎሎ ማንሳት ቻሌንጅ ማስጀመር ተገቢ ነው አይደለም። ፎሎወር መቀነስ ሰባዊነት መለኪያ ሳይሆን በማህበራዊ ሚዲያ ላይ ስሜትን ለመቆጣጠር ምልክት ነው። አዶናይ አክሱም ሙስሊሞች ድምጹን አልሰጠም ማለት ህዝቡ እየተሰቃየ መሆኑን ይደግፋል ማለት አይደለም። መረጃዎች አልደረሱት ይሆናል። መረጃ ከደረሰው ያለ መስራት አይችልም። ምክንያቱም የትኛውም ዜጋ እምነቱ የመከበርና በነጻነት የማምለክ መብት እንዳለው ጠንቅቆ ያውቃልና ለአርሲ ድምጽ የሆነበት መንገድ ላይቭ ላይ በነበረበት ሰዓት ከታች ኮሜንት ላይ ፍትህ ለአርሲ ሲሉት ምንድነው ይሄ ነገር ለወቅና አጣርቼ ድምጽ ሆናለሁ አለ። አጣራው መሰረት ነው ድምጽ የሆነው። ይሄንን ነገር ደግሞ ቻሌንጅ አርጋችሁ ፎሎ ከማንሳት ይልቅ ለሱ እንዲደርሰው አሁንም ድምጽ መሆን ፍትህ ለአክሱም እያላችሁ ብትልኩለት ድምጽ ያለ መሆን የሚግደው ነገር የለም። እኔ ለአክሱም ሙስሊም ካለው መረጃ አንፃር ነው አይደል ድምጽ የሆንኩት። እሱ ደግሞ እንደ ተጽዕኖ ፈጣሪነቱ ብዙ ማጣራት ያለብን ነገርም ካለ እውነታው ያለው እሱ ጋር ነው። ስለዚህ በዛሬው ቅሬታ በጎነቱን አንንፈገው። ስለ ቁጥሩ አይደለም፣ ቁጥሩ ይሄዳል ይመጣል። እውነትና ሰብአዊነት ግን መቼም አይወርቅም። እኔ ስለ አዶናይ ሚዛናዊነትና ቅንነት በኩራት እመሰክርለታለሁ። ምክንያቱም በመልካም ስራዎች ውስጥ ያየሁበት ሰብአዊነት እንጂ የሃይማኖትና የብሔር ልዩነት አላየሁበትም። የአንድ ወገን ስቃይ የሚያመው የሌላ ወገን ህመም የማይሰማው ሰው አይደለም። ሁሉም ወገኖቹ ናቸውና። ስለዚህ የሙስሊም ወገኖቼ አለመግባባት ሰዎችን ያራርቃል። የሃይማኖት ልዩነት ቢኖርም የህመምና የስቃይ ልዩነት የለምና መረጃዎችን ብትሰጡት መልካም ይሆናል። እናስተውል። በክፋት የተነሳን ማዕበል በቅንነትና በውይይት ነው የሚረጋጋው። የሰው ልጅ ደግሞ ፍጹም አይደለም። በማህበራዊ ሚዲያ ላይ የሚፈጠሩ አለመግባባቶች በክፋት ሳይሆን በግልጽ ውይይት መፍታት ይሻላል። ፍትህ ለአርሲ ክርስቲያኖች፣ ፍትህ ለአክሱም ሙስሊሞች። ሁሌም እንጠይቃለን፣ ፍትህ እንጠብቃለን።